ቲና ነገራቶች ሁሉ እንዳላሰበቻቸው እየሄደ ነው። እሷ ያሰበችው ያንን ወረቀት ተመስገን ከሰጣት በኋላ ቀጥ ብላ ቤት የምትገባ ነበር የመሰላት። ግን በራሷ ላይ እባብ ጠመጠመች። ቀጥታ ከተመስገን ወረቀቱን ተቀብላ ወደ ቤት ሄደች። አባዬና ትሁት እያወሩ ነበረ። ትሁት ከዛ ከቤት መውጣት እንደምትፈልግ ለአባዬ እየነገረችው፣ አባዬ ደግሞ በጭራሽ ሊሆን አይችልም መርቀህ ላከኝ ብትለውም ፈቃደኛ እንዳላደለና በዚህ መካከል እየተጨቃጨቁ እያለ በር ተቆረቆረ። ቆይኔ ከፍታለሁ ብሎ ተነሳና በሩን ሲከፍተው ወይዘሪት ቲና ነበረች። ቲና እጅግ በጣም ተናዳለች። አንደኛ ኤዱና ዳኒ ሊጋቡ ስለሆነ በጭራሽ አይሆንም እያለች ነው። ቆሜ ማየት አልችልም እያለች ነው። በብዙ ነገር ተናዳለች። ከቤት ተመልሳ ለመግባት እማትፈነቀለው ድንጋይ የላትም። በዚህም መሰረት ተመስገን ከናባባ ድርጅት ወረቀት ሰርቆ አምጥቶ ይሄ ሚስጥር ካወቅሽ እቤት እንድትገቢ ይፈቅዱልሻል ስላላት ቀጥ ብላ ነበር የሄደችው። ከሄደች በኋላ ግን ያሰበችው ነገር ሁሉ እንዳልሆነ ነው የሆነው። በሩን ከከፈተ በኋላ ቲና ናት። ቲና ምን ልትሰሪ መጣሽ አላት። አባዬ ይቅርታ አድርግልኝ፣ ወደ ቤት መመለስ እፈልጋለሁኝ፣ መሄጃም የለኝም አለችው። አይመለከተኝም ይሄ ነገር፣ እዚህ ቤት ደግሞ በፍጹም ሁለተኛ ልትገቢ አትችይም አላት። እችላለሁኝ ለመነችው። በጭራሽ አይሆንም አላት። በሩን ሲዘጋባት አንዴ አድምጠኝ፣ ይሄ ወረቀት እየውና ካየኸው በኋላ ግን አንተ ነህ እኔን የምትለምነኝ አለችው። ወረቀቱን ተቀበላት በስነ ስርዓት አነበበው፣ ጨረሰው። ቲና በጭራሽ የምትገቢበት ነገር የለም፣ ይሄ ወረቀት ምንድን ነው እኮ አንብበው አለችው። አነበብኩት እኮ፣ ከየትስ ነው ያገኘሽው? ይሄ ወረቀት እንደሚያስከስስሽ አታውቂም እንዴ አላት። እንዴት ነው የምከሰሰው? አንተ እኮ ነህ ወንጀለኛ ነህ፣ የድርጅት ወረቀት ነው አለችው። ቢሆንም ድርጅታችን አንድ ጊዜ ይህን ነገር ሰርቶ ነበረ፣ ግን ደግሞ ድርጅታችን ተፈትሾ ምንም ነገር እንደሌለውና ይሄ ነገር ደግሞ ችግር እንደማያመጣብን አረጋግጠናል አላት። ከፈለክ ከሳሃለሁ አለችው። ለፖሊስ ደውላለሁ ስትለው እኔ ቁጥር ሰጥሻለሁ የፖሊስ አላት። ስለዚህ አንቺ ነሽ ምከስሽ፣ ይሄ ወረቀት ከየት አምጥተሽው ነው? ይሄን ወረቀት ደግሞ እኔ ነኝ ድርጅቴ ውስጥ ቢሮዬ ውስጥ ያስቀመጥኩት፣ ፎርጅድ እንደሆነ አውቃለሁኝ፣ ማህተሙ ግን የኔ ነው፣ ቢሆንም ግን ፎርጅድ ነው አላት። አንቺ ግን ይህን ወረቀት ሂደሽ ከቢሮዬ ስለሰረቅሽ እጠይቅሻለሁ አላት። በጣም ደነገጠች። አባዬን አይደለውም እኮ አለች በለስላሳ ድምፅ። እና ማን ነው አላት። ተመስገን ወረቀቱን አምጥቶ የሰጠኝ፣ ይህ ወረቀት ከያሽ ቀጥታ ቤት ትገቢያለሽ ብሎ ስላለኝ ይህን ወረቀት ወደዚህ ይዤ መጣሁ አለችው። በጭራሽ ሊሆን አይችልም፣ አንቺንም ሆነ እሱንም እከሳችኋለሁ አላት። እጅግ ተናደደች እና ተመልሳ ሄደች። ትሁት አለች፣ አባዬ እባክህን መሄድ አለብኝ አለችው። በጭራሽ ሊሆን አይችልም ብሏት ጥሏት ወደ ውጭ ወጣ። ውጭ ከወጣ በኋላ ዳኒን አገኝና ሁሉ ነገሩን ለዳኒ ነገረው። ለምናት እባክህ ብሎ አባያ ለዳኒ ተማጸነ። ዳኒ የቻልኩትን ያህል ሞክራለሁኝ፣ ግን አባዬ እሷ ፍላጎት ከሌላት ምን ማድረግ እንችላለን አለው። እኔ ትሁትን ስትሄድ ማየት አልፈልግም፣ ትሁትን ችዬ ልልካት አልችልም አለ። እንግዲህ ትሁት ወደ ውጭ ስትወጣ እህቷን እንዳገተባት ሲያሰቃያት ነበረ። ልጄን አምጪ እያላት ነበር። ልጄን ላምከን ያለችው። መጨረሻ ላይ ደግሞ ለማደጎ እንደሰጠቻት ነገረችው። እህቷን አግቶባታል፣ እህቷን ይዞባታል። በመጨረሻ ግን የተደራደረችው ነገር ትሁት ወደ ተመስገን እንደምትመለስ ነው። እቅዷ ሁሉ እንደዚህ አልነበረም። አባባም እጅግ በጣም ከፍቷቸዋል። ልፋቴ ሁሉ ከንቱ ሆነ፣ ለዚህ ነው ወይ የታገልኩት እያሉ ነው። ትሁት ውሳኔዋ እንግዲህ ትክክል ይሁን ትክክል አይሆን አታውቅም። ቢሆንም ግን የእህቴን አድራሻ ካወቅኩኝ በኋላ እመለሳለሁ የሚል ሀሳብ ነው ያላት። ልጄን ግን አሳልፌ ለሱ አልሰጠውም፣ ከሰጠሁት አላገኘውም ብላ ልጇን አሽሻለች። ልጇን ያሸሸችበት ለማደጎ እንደሰጠች ወረቀት ይዛለች። እንዴት ለነጭ ትሰጫለሽ ብሎ እየፎከረ ነው። አንተም እኔም አንመጥናትም፣ ለሁለታችንም ልጅ መሆን አትችልም። እዚህ ተቸግራ ከምታድግ በድሎት ብታድግ፣ ነጭ በድሎት ቢያሳድጋት ይሻላል ብላ እሷም አለችው።
እሱ ግን በጣም ተናዷል። ቲና የሰርጋቸው ቀን ገዳይና ሰላይ ቀጥራ የሰርጋቸው ቀን የሰርጓን ቬሎ ደም በደም ልታደርገው እየተነጋገረች ነበር። ቅድሚያ ክፍያ እንደምትከፍለው እየነገረችው ነበረ። ቀኑን እየጠበቀች ነው። ኤዱ እናቴ መታለች፣ እጅግ በጣም ተደስታለች። ቬሎ ለብሳ አየችኝ እያለች ትሁት ጋር እንኳን ደስ ያለሽ በይኝ ላገባ እኮ ነው እያለች እየጨፈረች ነበረ። ቲና ግን እምባዋን መጥቶ እያለቀሰች ነበር። ምክንያቱም ተመስገን እያሰቃያት ነው። በዚህም ሁኔታ ደግሞ ወደ ተመስገን እንደምትመለስ ቃል እንደገባችለት ለኤዱ ስትነግራት ኤዱ ምን አይሆንም አለቻት። ትሁት ግን ወስኛለሁ፣ ይሆናል፣ ካልሆነ እህቴን ይገልብኛል፣ እህቴን ማጣት አልፈልግም እያለች ውሳኔው እንደሆነ ነገረቻት። በስተመጨረሻም እንግዲህ ትሁት የራሴን ውሳኔ ያከብራለሁኝ እሄዳለሁ ብላ ተነስታለች። አባባም እንግዲህ ቢከፋቸውም በትሁት ውሳኔ ተስማምተዋል። ትሁት አንቺ ያልሽውን አከብራለሁኝ እንደምትመለሺ ተስፋ አደርጋለሁኝ አሏት። አባዬ አትሰብ፣ እመለሳለሁ፣ ግን ከተመስገን አምልጬ ስመጣ እዚህ ቤት አይደለም እመጣው፣ ሌላ ቦታ ሂጄ እሰራለሁኝ። ተመስገን ጋር መኖር አልችልም። እህቴን ግን እንዲለቅልኝ የምችለውን መስዋዕትነት መክፈል አለብኝ። ቁጭ ብዬ አላየውም፣ ይገልብኛል። ተመስገን አታውቁትም እናንተ፣ አረመኔና ጨካኝ ነው አለች። አባዬም እሺ በቃ ብሎ በሰላም ተላቅሰው ሸኛት። ቲና እና ተመስገን ተገናኝተው የተካሄደውን ሁሉ ነገራት። እሷም ደስ አላት። ትሁት ከዛ ከቤት መውጣቷን ስታውቅ እጅግ በጣም ደስ አላት። እርግጠኛ ነህ ግን አለችው። አዎ ከፈለግሽ ደግሞ ሂደን ማየት እንችላለን መንገድ ላይ ስትወጣ ብሎ አንቺስ እንዴት አደረግሽ ሲላት እኔ የሰርጓ ቀን ጠብቄ የሰርጓን ድግስ ለተስካሯ አላረገው ወስኛለሁኝ። ስለዚህ ጠብቀኝ አሳያለሁ አለችው። እሱም ትሁት ከዛ ከቤት እንደምትወጣ 100% እርግጠኛ ሆኖ መንገድ ላይ ሊጠብቋት ሄዱ። መንገድ ላይ ቆየችባቸው። ስትቆይባቸው አንተ ውሸትህን ነው እማትረባ እያለች ጠብቂ ዛሬ መጨረሻ ነው አላት። እንዳለውም ከአባዬ ጋር ተላቅሳ እንደሚወዳን ነግሯት አንቺን ማጣት አልፈልግም ነበር፣ ውሳኔሽን ግን አከብራለሁ ብሏት እየተላቀሱ ተለያዩ። በሩን እስከምትወጣ ድረስ ዳኒና ኤዱ ተከተሏት፣ አዩዋት፣ ተሰነባበቷት። ከዛ በኋላ ተመስገንም ይዟት ሄደ። ቲና ደግሞ ኤዱንና ዳኒን ልትበቀል ይመስላል። ከቦርሳዋ ምን እንደምታወጣ ባናቅምም እያወጣች ነበር። በሚቀጥለው ክፍል ደግሞ